ሄሎ ጤና ይስጥልኝ። እንዴት ዋላችሁ? እንዴት ቆያችሁ? ሁሉ ሰላም ነው ወይ? ወንድማችሁ እንድሪስ ነኝ። እንግዲህ እዚህ ፕሮግራም ማስተባብረውና እንደዚሁ ደግሞ ፕሮግራሙን ሊድ የማደርገው እንግዲህ ይችን አጭር ቪዲዮ ማዘጋጀት የፈለግኩት ከዚህ በኋላ ክላስ የምትወስዱበትን ወይ ክላስ የምንወስድበትን አስተማሪና ተማሪ የምንገናኝበትን ፕላትፎርም ለማስተዋወቅ ነው ማለት ነው። እንግዲህ በአጠቃላይ ፕሮግራሞቻችን ዋን ቱ ዋን ቤዝድ የሆኑና ማለት አንድ ተማሪ ከአንድ አስተማሪ ጋራ ይሆናል ማለት ነው። በሳምንት 2 ቀን አንድ ተማሪ ከአስተማሪው ጋራ ሁል ጊዜ በሳምንት 2 ቀን ክላስ ይኖረዋል ማለት ነው። እርግጥ ክላሱ አሬንጅ የሚደረገው ተማሪው በሚመቸው ሰዓት ነው። ተማሪው በሚመቸው ሰዓት ነው። ምክንያቱም ስቱደንት ቤዝድ የሆነ ነው እና ስለዚህ ተማሪው በሚመቸው ሰዓት 2 ቀን ይሆንና አንዱ ቀን ግን በግሩፕ ይሆናል ማለት ነው። 3ኛው ቀን ማለት ነው። 2 ቀን ተማሪው ይመርጣል፣ አንድ ቀን ግን ትምህርት ቤቱ ይመርጣል ማለት ነው። ከዚህ የተነሳ ፕሮግራሙ አይጣረስም። አስተማሪ ከተማሪዎቹ ጋር ተነጋግራችሁ እሱን አሬንጅ እናደርጋለን በሚኖረን ስብሰባ ላይ ማለት ነው። ይሄ የግሩፕ ፕሮጀክት ደግሞ ያ ሌላ ይሆናል ማለት ነው። ስለዚህ የሚኖረን 2 አይነት አስተማሪ ይሆናል ማለት ነው። በግል የሚያስተምረን ይኖራል፣ በጋራ ደግሞ ፕሮጀክት አብሮን የሚሰራ አስተማሪ ይኖራል ማለት ነው። እንግዲህ የግል አስተማሪዎቻችሁን አስተዋውቃችኋለሁ ለእያንዳንዳችሁ ተማሪዎች፣ ተማሪዎችም አስተማሪዎችን፣ አስተማሪዎችም ተማሪዎቻችሁን አስተዋውቃችኋለሁ። እርግጥ ግንኙነታችን ቀጥታ ከትምህርት ቤቱ ጋራ ነው የሚሆነው ማለት ነው። ማንኛውንም ግንኙነት የምታደርጉት በትምህርት ቤቱ በኩል ነው። ስለዚህ ያ ግልጽ ጉዳይ እንዲሆንልን ያስፈልጋል። ግን አሁን ስለ ፕላትፎርሙ ነግራችኋለሁ። ከዛ በኋላ አንዳንድ ነገሮችን ጨምርላችሁና ይህንን አጭር ቪዲዮ ጨርሳለሁ ማለት ነው። እንግዲህ ሁላችሁም ወደዚህ እንትን አክሰስ ታደርጋላችሁ ማለት ነው። አክሰሱን ክሬት አደርግላችኋለሁ። እስካሁን እዚህ አክሰስ እንድታደርጉ የተፈቀደላችሁ ሰዎች አላችሁ። ሊንክ እና ኮኔክሽን ደግሞ ይህንን አክሰስ የምታደርጉበትን ሊንክ በየኢሜይሎቻችሁ ልክላችኋለሁ ማለት ነው። እንግዲህ አውቶማቲካሊ ኢሜይል እና ዩዘር ኔሙን ስታስገቡት ወደዚህ ፔጅ ያመጣችኋል ማለት ነው። እርግጥ ዩዘር ኔሙና ይሄ አክሰሱ ምናልባት አንዳንድ ጊዜ በ15 ቀን በኋላ ኤክስፓየር ሊያደርግ ይችላል። ኤክስፓየር የሚያደርገው ግን ምንድን ነው? ያኛው ይቀየራል ማለት ሳይሆን አውተንቲኬተር ጫኑ ብሎ ሊጠይቃችሁ ይችላል። አውተንቲኬተር ጫኑልኝ ሊላችሁ ይችላል። አውተንቲኬተር ደግሞ ሞባይላችሁ ላይ ነው የምትጭኑት። እዚህ ጋር ስካን ታደርጉትና አውተንቲኬተሩን አፑን ትጭኑትና ከዚህ ጋር ኮንፊገር ታደርጉታላችሁ። እዚህ ጋር በሚሰጣችሁ ኪውአር ኮድ መሰረት ማለት ነው። ከዛ በኋላ ሁለቱ ይናበባል። በዛ መሰረት ሎጊን ያደርጋችኋል። እሱ ላይ ችግር ካጋጠማችሁ ፕሊስ ሪች አውት ቱ ሚ አም ገና ሄልፕ ዩ። በጣም ሲምፕል ነው፣ ብዙ ከባድ አይደለም። ኤኒዌይ ግን እዚህ ጋር ከገባችሁ ዋናው ነገሩ የሎጊን ፕሮሰሱ እዚህ ጋር ያበቃል ማለት ነው። እንግዲህ እዚህ ጋር ከገባችሁ በኋላ አስተማሪም ተማሪም የምትገናኙት ዲስከስም የምታደርጉት ክላስም ላይ የምትከፍቱት ይሄንን ነው። ክላስ ስትገቡ ሁለታችሁም አስተማሪው በራሱ ኮምፒውተር ይከፍታል፣ ተማሪው ደግሞ በራሱ ኮምፒውተር ይከፍታል። ከዛ በኋላ ስክሪን ሼር መደራረግ ትችላላችሁ። እየተደራረጋችሁ አብሮ መስራት ነው። ግን አጠቃላይ የክላስ ኮንቴንቱ እንዴት ይሆናል የሚለውን ነገር እና በምን እንገናኛለን የሚለውን ነገር እነግራችኋለሁ ማለት ነው። የምትገናኙት እዚሁ ላይ ሊንክ ሼር እናደርጋችኋለን። እዚህ አካባቢ ፖስት የምናደርገው ሊንክ ይኖራል። ክላስ ሚቲንግ የሚባል 1 3 4 ሊንኮች እዚህ ጋር ይኖራሉ። ገብቷችኋል? ይኖራሉ። ስለዚህ ያንን ሊንክ ሁለታችሁም ስትነኩት አውቶማቲካሊ ያስገባችኋል። ወይም ደግሞ እንደ አስፈላጊነቱ ለየግላችሁ ክላስ የምትገቡበትን ሊንክ ሼር እናደርጋችኋለን። የምትገናኙበትን ግን ቲምስ ላይ ነው የሚሆነው፣ ማይክሮሶፍት ቲምስ ነው የሚሆነው። ስለዚህ ስቴፕ ባይ ስቴፕ እንመራችኋለን። አንደኛው የመጀመሪያው ወደዚህ ሎጊን የምታደርጉበትን እንልክላችኋለን። ፕላስ ደግሞ ክላስ ሁለታችሁ የምትገቡበትን ሊንክ ደግሞ ሼር እናደርጋችኋለን ማለት ነው። ከዛ በኋላ ከገባችሁ በኋላ እርግጥ ይህንን ፔጅ ታገኙታላችሁ። ይህንን ፔጅ ስታገኙት እነዚህን በሌፍት ያሉትን ስክሮሎች ታያላችሁ ማለት ነው። እዚህ ጋር ከገባን በኋላ ምንድን ነው ያለን? ዋናው ነገር የትኛው ነው ለምትሉ ዋናዎቹ እዚህ ጋር አካዳሚክስ ፔጅ የምትለው ነች እና ሼር ፖይንት ሪሶርስ የምትለው ፔጅ ናት እንጂ ይሄኛው አብዛኛው ከዚህ ክላስ ጋር አይገናኝም። እዚህ ከክላስ በኋላ ያሉ ሰፖርቶች ናቸው። ለጊዜው ግን ይህንን አትጠቀሙበትም። የምትጠቀሙት ዋና እዚህ ጋር ነው ያለው። አብዛኞቹ ሪሶርሶች ያሉት እዚህ ጋር አካዳሚክስ ፔጅ የሚለው ላይ ነው። ስለዚህ
ምንድናቸው? ሁለትና አንድ ሶስት ሁለት አካባቢ የሚሆኑ ሪሶርሶች አሏችሁ ማለት ነው። አንደኛ ኮርስ ስላይዶችን ታገኛላችሁ ማቴሪያል የተሰራበት። ሁለተኛ ደግሞ ክላስ ሪሶርሶችን ታገኛላችሁ። አንደኛ ስላይዶችን ታገኛላችሁ። ክሊክ ስታደርጉት የኮርሱን ስላይዶች የምትማሩባቸውን እያንዳንዱ ስላይዶች ታገኛላችሁ ማለት ነው። ስላይድ ዋን፣ ስላይድ ቱ፣ ስላይድ ቱ እያለ እስከ ላይ ይሄዳል። ስለዚህ ተማሪዎችም አስተማሪዎችም ይህንን ስላይድ ቼክ ማድረግ ትችላላችሁ። በዛ መሰረት ኮርስ ስላይዶችን ታገኛላችሁ ማለት ነው። ነው ሌላው እዚህ ጋር ለምሳሌ ይህንን ክሊክ ስታደርጉት ሌላ ፔጅ አለ። ይሄኛው ለጊዜው አያስፈልጋችሁም፣ ወደፊት ግን እንጠቀምበታለን። ግን ዋና አሁን ደግሜ መናገር መፈልገው ትልቁ ቁም ነገር አንደኛው ያለው ስላይዱ ላይ ነው። ይህን ስላይዶቹን ሂዱና እነዚህ ቪዲዮዎቹ የተዘጋጀባቸው ስላይዶች ናቸው ማለት ነው። ስለዚህ ተማሪም አስተማሪም እዚህ ላይ አክሰስ ማድረግ ትችላላችሁ። ስለዚህ እያንዳንዱን ፔጅ ከፍታችሁ ጋይድ የሚያደርጋችሁ ነገር አለ። ስለዚህ እያንዳንዱን ስቴፕ ጋይድ በሚያደርጋችሁ መከተል ትችላላችሁ። ግን ዋናው ትልቁ ቁም ነገር ግን ያለው ሼር ፖይንት ክላስ ሪሶርስ የሚለው ላይ ነው። ሼር ፖይንት ክላስ ሪሶርስ እና ያኛው የሚለየው ምንድን ነው? ያኛው አጠቃላይ ጋይድ ማድረጊያ ነው። ይሄ ግን ቪዲዮዎች ናቸው። ቪዲዮዎች እና ደግሞ ሌላ ሪዲንግ ማቴሪያልስ የሚቀመጡባቸው ናቸው። እንግዲህ ወደዚህ ወደ ክላስ ሪሶርስ ስትገቡ እንደምታዩት ኦልሞስት ወደ 14 ቪዲዮዎች አሉ። 14 ክላሶች ለ14 ፎልደሮች አሉ ማለት ነው። ለምሳሌ 14 ዊክ የሚሆን ሪሶርስ እዚህ አካባቢ ተቀምጦላቸዋል። ስለዚህ የመጀመሪያ ሳምንት ላይ ኮርሱ ሲጀመር የኤፕሪል የመጀመሪያ ሳምንት የምንነካው ይሄ ነው። ዊክ ዋን የምትለው ላይ ነው። ዊክ ቱ ላይ ይሄ ነው። ዊክ 3 ዊክ 4 እያልን እንቀጥላለን። ስለዚህ በስትሬት 14 ሳምንት የምንማረው ነገር ተዘጋጅቷል ማለት ነው። ስለዚህ በእያንዳንዱ ሳምንት ላይ በአንድ ሳምንት ላይ 10 ቪዲዮ አለ ማለት ነው። 10 ቪዲዮ አለ። ስለዚህ 14ቱንም ክላሶች ስትጨርሱ 140 ቪዲዮዎች ነው የምታዩት ማለት ነው። በጣም አጭር የሆኑ በጣም ስፔሲፊክ የሆኑትን ቪዲዮዎችን እዚህ ጋር ታገኛላችሁ። ስለዚህ ለምሳሌ ዊክ ዋን ላይ ስንገባ እዚህ ጋር እንገባለን። ዊክ ዋን ላይ ስንገባ እንደምታውቁት 2 ክላስ ነው የሚኖረን። ተማሪዎች ሁል ጊዜ 2 ክላስ ነው የሚኖራችሁ። የመጀመሪያው ዘፈርስ ክላስ ዊክ ዋን ላይ ከገባችሁ በኋላ ይህንን ክላስ ታገኛላችሁ። ሁለተኛው ክላስ ደግሞ እዚህ ጋር ትገባላችሁ። ስለዚህ ለምሳሌ የመጀመሪያው ሳምንት ላይ ክላሳችሁ ተነጋግራችሁ ሰኞ ላይ ቢሆን ሰኞ እዚህ ጋር፣ ሁለተኛው ክላስ ደግሞ ሮብ ቢሆን ሮብ ላይ እዚህ ጋር ነው የምትገቡት ማለት ነው። ስለዚህ የመጀመሪያው ፈርስት ክላስ ስገባ እነዚህ ይህንን ነገሮች ያገኛሉ። ምንድን ናቸው እነዚህ? አንደኛው ይሄኛው ትራንስክሪፕት ስክሪፕቱ ነው፣ የቪዲዮ ስክሪፕት በጽሁፍ መልክ ማንበብ ከፈለጋችሁ ይኸው በጽሁፍ መልክ የተጻፈ ነገር አለ። ዋት ኢዝ ሼር ፖይንት፣ ዘ ዩዝ ኦፍ ሼር ፖይንት የሚል እንደዚህ በየሳብጀክቱ ለንባብ አንዳንዶቻችሁ በንባብ ጎበዝ ስለሆናችሁ በንባብ የምትረዱበትን ሪሶርስ እዚህ ጋር ታገኛላችሁ። የት ስክሪፕት የሚለው ላይ። ዋናውን ቪዲዮ ግን የምታገኙት እዚህ ጋር ነው። ዋናው ቪዲዮ እዚህ ጋር ነው። ስለዚህ እንደምታዩት የመጀመሪያ ቪዲዮ እናያለን፣ ሁለተኛ ቪዲዮ እናያለን፣ ሶስተኛ ቪዲዮ፣ አራተኛ፣ አምስተኛ። ስለዚህ ቪዲዮዎችን እንደዚህ አይተን ስለዚህ በአንድ ክላስ 5 ቪዲዮ ነው የምናየው ማለት ነው። ስለዚህ ከአስተማሪያችሁ ጋር ስትገናኙ ቪዲዮን አብራችሁ ነው የምታዩት። አብራችሁ ትዩና አስተማሪ ደግሞ ቁጭ ብሎ አብሯችሁ ያስረዳችኋል። ያልገባችሁ ግልጽ ያልሆነላችሁ ነገር ካለ አስተማሪያችሁን እየጠየቃችሁት አብራችሁ ትሰሩታላችሁ ማለት ነው። አብራችሁ ይሄንን ቪዲዮ ታዩታላችሁ፣ ኤክስፕሌን እያደረገላችሁ ማለት ነው። ኦኬ እንዴት ነው ፕራክቲስ የምናደርገው ነው ሌላው ጥያቄ። ፕራክቲስ የምታደርጉት አንደኛ የራሳችሁን ሳይን አፕ ማድረግ ይቻላል። ምክንያቱም እዚህ ዩኤስ ውስጥ ያሉ ተማሪዎች በሙሉ የራሳቸውን ሰብስክሪፕሽን ሳይን አፕ እንዲያደርጉ ኢንከሬጅ እናደርጋለን። በጣም ትንሽ ነው ረዝነብና ዋጋው። ሰብስክራይብ እንድታደርጉ እንረዳችኋለን። ስለዚህ ይህንን ቪዲዮ እያያችሁ ከጎን ላይ እዚህ ጋር ከፍታችሁ የራሳችሁን ደግሞ በራሳችሁ ፕላትፎርም ላይ መስራት ትችላላችሁ። ይሄ አንዱ አማራጭ ነው። ስለዚህ እያንዳንዱ ቪዲዮ ከታየ በኋላ በአብዛኛው ከትንሾቹ በስተቀር የመጀመሪያው ላይ ብዙ የሚሰራ ነገር የለውም። በኋላ ላይ ግን በእያንዳንዱ ላይ ፕራክቲስ የምታደርጉት ነገር ነው። ስለዚህ ያንን ነገር ፕራክቲስ ታደርጉታላችሁ ማለት ነው። ይሄንን በሙሉ ፕራክቲስ ታደርጋላችሁ። ስለዚህ አንደኛው እንዳልኳችሁ አማራጭ በራሳችሁ ፕላትፎርም ላይ ኤክሰርሳይዝ ማድረግ ነው። ሁለተኛው አማራጭ ግን ኤክሰርሳይዝ ሳይት እዚህ ጋር አስቀምጠንላችኋል። ገብቷችኋል? እዚህ ጋር ለምሳሌ ዊክ ዋን ላይ ከገባችሁ በኋላ 4 ነገሮችን ነው የምታገኙት። የመጀመሪያው ክላስ ሪሶርስ፣ ሁለተኛው ክላስ ሪሶርስ እና ፕሮጀክት ኤክሰርሳይዝ የሚባል አለ። እዚህ ጋር ስትከፍቱት
እዚህ ላይ ገብታችሁ ፕሮጀክቱን የሰራችሁትን ነገር የተማራችሁትን ቪዲዮዎችን በሙሉ እዚህ ጋር መለማመድ ትችላላችሁ። ስለዚህ አስተማሪም ተማሪም ይህንን ነገር አክሰስ ያደርገዋል። ስለዚህ ጋር ኤክሰርሳይዝ ታደርጋላችሁ። ከዛ በኋላ ከጨረሳችሁ በኋላ ምንድነው ዊኩን ስትጨርሱ ልክ ይህንን ክላስ ከጨረሳችሁ በኋላ አንብባችሁ አጥንታችሁ ስትጨርሱ ሁለተኛው ክላስ ላይ ኤግዛም ይወሰዳል። ስለዚህ ሳምንቱን ከመዝጋታችሁ በፊት ይህንን ኤግዛም ትሰራላችሁ። ትከፍቱትና ይህንን ኤግዛም ታገኛላችሁ። ስለዚህ ዊክ 1 ላይ ያለውን ኤግዛም ይህን ስክሮል አድርጋችሁ በሙሉ የሚጠይቃችሁን ነገር ትመልሳላችሁ። እነዚህን ጥያቄዎች ከጨረሳችሁ በኋላ መጨረሻ ላይ ምን ትሉታላችሁ? ሰሚት ትሉታላችሁ። ስለዚህ ሰሚት ካደረጋችሁ በኋላ ግን የዛ ሳምንት ፈተና ያልቃል ማለት ነው። ስለዚህ በአንድ ሳምንት ውስጥ የመጀመሪያው ክላስ ቪዲዮ፣ የመጀመሪያው ክላስ ሪሶርስ፣ ሁለተኛውን ክላስ ሪሶርስ ትጨርሱና ከዛ በኋላ ይሄኛውን ኤክሰርሳይዝ ከሰራችሁ በኋላ ኤግዛሙን ትወስዳላችሁ። ስለዚህ በአንድ ሳምንት ላይ ማለት ነው። ሶ ኤግዛሙን ካለፋችሁ ሶስተኛው ክላስ ላይ ቪዲዮ የፕሮጀክት ክላስ ይኖረናል ማለት ነው። ያንን የፕሮጀክት ክላስ የምትወስዱት ከኔ ጋር ነው። ሞስት ፕሮባብሊ ዊኬንድ ላይ ነው የሚሆነው፣ ቅዳሜ ወይንም እሑድ ነው የሚሆነው። ስለዚህ በዛ ቦታ ላይ ትገኙና ተነጋግረን በማሳያችሁ የግሩፕ ፕሮጀክት እንሰራለን ማለት ነው። ያ የግሩፕ ፕሮጀክት ሪል ታይም ፕሮጀክት ይባላል። በገቨርንመንት ደረጃ የሚሰሩ ትላልቅ ፕሮጀክቶች ናቸው። ስለ ፕሮጀክቶች ዲቴል ያን ጊዜ አስረዳችኋለሁ። ስለዚህ ክላሱ በአጠቃላይ የሚወሰደው ግን በዚህ መልኩ ነው። ስለዚህ የመጀመሪያውን ክላስ ከጨረሳችሁ በኋላ ስትመለሱ ወደኋላ ክላስ ሪሶርስ ስትሉት ራሱ ይወስዳችኋል። ሁለተኛ ክላስ ሪሶርሶች ትከፍታላችሁ። ከፍታችሁ ቅድም እንዳደረኩት የክላስ 1 ይኸው፣ የክላስ 2 ይኸው፣ ከዛ እሱን ትወስዳላችሁ ማለት ነው። ልክ እንደዚህ እያደረጋችሁ እያንዳንዱን ክላስ 14 ሳምንት ነው እዚህ ጋር እንደምታዩት የ14 ሳምንት ክላሶች ናቸው፣ ሪሶርሶች ናቸው እዚህ ጋር በሙሉ የተዘጋጁት ማለት ነው። ስለዚህ ምንድነው የሚሆነው? ተማሪዎቻችን በሙሉ በ14ኛ ሳምንት ቴዎሬቲካል ነገር ትጨርሳላችሁ ማለት ነው። ቴዎሬቲካል ነገሩን በሙሉ በ14 ሳምንት ውስጥ ትጨርሳላችሁ። ከዛ በኋላ የሚኖረው ፕሮጀክት ላይ የምትሰሩትና ማጠናከሪያ ትምህርት፣ ከዛ በኋላ ደግሞ ሪል ታይም ወርልድ የምትሰሩት ነገር ይኖራል ማለት ነው። ከዚህ ጋር ተያይዞ የማይረሳውና ሁሌ መነሳት ያለበት ነገር ምንድን ነው? ይህንን ነገር ከጨረሳችሁ በኋላ ክላሳችሁን ከጨረሳችሁ በኋላ ለምሳሌ የመጀመሪያው ዊክ ክላሳችሁን ከጨረሳችሁ በኋላ 15 ደቂቃ የኢንተርቪው ፕሮግራም ይኖራችኋል። ማን ነው የሚያደርጋችሁ? አስተማሪያችሁ ኢንተርቪው ያደርጋችኋል። እነዚህን ኢንተርቪው ኮሽኖችን እናሳያችኋለን። ከዚህ አስተማሪዎቻችሁን ተከታትለው መጠየቅ ይችላሉ። ግን ዋናው ነገር ምንድነው? የኢንተርቪው ኮሽኖቻችሁ እዚህ ጋር ትመጡና ኢንተርቪው ኮሽናችሁን በየቀኑ ልክ ሪል ወርልድ ላይ እንዳለ ማለት ነው። እንደ ማንኛውም ስራ ላይ እንደምትቀጠሩ ሰው በእንግሊዘኛ ኢንተርቪው ኮሽን ያደርጋችኋል። በነገራችን ላይ ክላሱ በእንግሊዘኛ ነው። እንድትለማመዱ የምንፈልገው በእንግሊዘኛ ነው። ኢንተራክት እንድታደርጉ የምንፈልገው በእንግሊዘኛ ነው። ስለዚህ ያንን ነገር አድርጉ። እኔ ማንም ተማሪ በምንም ተአምር በአማርኛ ሲነጋገር ብሰማ ዛስ ቬሪ ሲሪየስ ዲሲፕሊን እና ያንን ነገር በደንብ አስቡበት ለማለት ነው። በተረፈ ስለ ዲሲፕሊን፣ ስለ ኢንተራክሽኖቻችን እና ስለ ዲሲፕሊን ወደፊት የሚለቀቅ ቪዲዮ ይኖራል። ግን በጣም ስትሪክትሊ ዲሲፕሊን ደግሞ ሜንቴን እንዲደረግ በጣም እንፈልጋለን። ምክንያቱም ያለ ዲሲፕሊን ምንም መስራት አይቻልምና። ስለዚህ ያንን ዲሲፕሊን ቪዲዮ በቅርቡ ለቃለሁ፣ እሱን ተከታተሉ። ለአሁኑ ግን ክላሱ የሚሰጠው በዚህ መልክ ነው ማለት ነው። ስለዚህ ጥያቄ ካላችሁ ሀሳብ ካላችሁ ለሚ ነው። ግን ዋናው የክላሱ ጽንሰ ሀሳብ ይሄ ነው። ስለሰማችሁኝ በጣም አመሰግናለሁ። ስንደጋግሙ ክሊር ያልሆነላችሁ ነገር ካለ ክሊር ይሆናል። ግን በጣም እርግጠኛ ነኝ በሙሉ ሼርፖይንትን ከኤ እስከ ዜድ ሁሉንም ልታውቁ የምትችሉበትን ሪሶርስ እዚህ ጋር አዘጋጅተናል። ሌላው ነገር ደግሞ በኢንተራክሽን የምታውቁት ይሆናል። ስለሰማችሁኝ አመሰግናለሁ። ቴንክ ዩ ሶ ማች ሃቭ ወንደርፉል ክላስ። ዌልካም